ሄሎ አጥናፉ ደግፌ ይባላለሁኝ። አሁን ደግሞ እንዴት አድርገን አትሪቡት ፊልዶችን አድ እናደርጋለን የሚለው እናያለን። የአትሪቡት ፊልዶችን አድ ለማድረግ አሁንም ያው በተደጋጋሚ ኒው እያልኩ አልገባም። ኮንቲኒው ነው ማረገው። ኮንቲኒው ያደርግና አትሪቡት ፊልዶችን ለመፍጠር የምንገባው ቀጥታ ማፕ ሌየር ላይ ነው የምንገባው። ማፕ ሌየር ሁለት ቦታ ላይ እንዳለ አይተናል። እዚህ አለ፣ እዚህ ውስጥ አለ። ይሄ ራሱ ማፕ ሌየር ነው። እዚህ ውስጥ ባለው ስንሄድ እዚህ ጋር ሌየር የሚል አለ፣ እሱ ራሱ ነው። ከዛ ውጪ ደግሞ ይሄም አለ ማለት ነው። ይሄንን ነካና ከሁለቱ አንዱን ነክተን ተመሳሳይ ነው እንገባለን። ስለዚህ ስንገባ ሁለት ፊቸሮችን ቅድም ፈጥረን ነበረ። እነዚህ ፊቸሮች ላይ በመንካት እንደዚህ አይነት ነገር ይወጣል። እዚህ ጋር ሴቲንግ የምትመስል ምልክት አለች። እሱን እነካና እሱን ነክተን መፍጠር የፈለግናቸውን አትሪቡቶች እንፈጥራለን። የምንፈጥራቸው ምንድነው? አሁን እዚህ ያለው በደንብ ማየት ያለብን ይሄ የፈጠርነው ስም ነው። ሪኔም ይሄንን መቀየርና ሪኔም ማድረግ ከፈለግን ሪኔም ነው። ይሄ ሌብል ነው። ይሄ ነው ሌብል አስፈልገንም ብለናል። አሁን ሌየር አትሪቡትን ነው። ሌየር አትሪቡትን ክሬት ለማድረግ ይሄ ሲደመር ምልክት ነካና ሲደመር ምልክት ነክተን ምንድነው የምንፈልጋቸው? ሪጅን አትሪቡት ታይፑ በጽሁፍ ነው። ሪጅንስ ደቡብ ምዕራብ ኢትዮጵያ ብለን ስንል በጽሁፍ ነው የምንጽፈው። ስለዚህ ሴቭ እንላለን። ሁለተኛውም አሁንም አድ እንልና ዞን የመጀመሪያው ፊደል ካፒታል መሆን አለበት። ዞን እንላለን። ዞንም እንደዚሁ በጽሁፍ ነው የምንጽፈው። ሴቭ እንላለን። ሶስተኛ ወረዳ እንላለን። ወረዳ እሱም ጽሁፍ ነው። ሴቭ እንላለን። ቀበሌ እንልና እንደዚሁ ቴክስት ነው። ሴቭ እንላለን። ከዛ አሁንም ጎጥ እያስገባን ነው ማለት ነው። ጎጥም ስም ነው። ሴቭ እንላለን። ሁሉም ቴክስት ናቸው እያያችሁ እንዳላችሁ። ከዛ በመቀጠል የአርሶ አደሩ ስም አድ እንልና ፋርመር ኔም እንልና እሱም ስም ነው፣ ቴክስት ነው፣ እንቀበላለን። ሌላኛው ፋርመር አይዲ እናስገባለን። ፋርመር አይዲ እናስገባለን። ቁጥር ነው፣ ኑሜሪክ አድርገን እናስገባለን። አይዲ ስለሆነ አይዲ ከፊደል ጋር የተቀላቀለ ከሆነ አንዳንድ ቴክስት ቤዝድ ከሆነ ምንድነው የምናደርገው? ቴክስት እንደሆነ እንዲቀጥልም ማድረግ ይቻላል። ግን አይዲ በቁጥር የምንሰጥ ከሆነ ኑሜሪክ ነው ብለን እንሰጣለን። ግን ኤስኤች የኪ ከሆነ የኪ ምናምን ብለን ቁጥር አንድ ምናምን የምንል ከሆነ ቴክስት ነው ማለት ነው። ስለዚህ እዚህ ጋር ያለው እንትን ኑሜሪክ በቁጥር አንድ ሁለት ብለን የምንሰጥ ከሆነ ኑሜሪክ ይሆናል። በጽሁፍ ደግሞ የሚሆን ከሆነ ቴክስት የሚሆንበት ሁኔታ አለ። ኮፊ ፕሎት ሳይዝ የሚባል አለ። አድ አሁንም እንልና ኮፊ ፕሎት ሳይዝ እንላለን። ይሄ ኑሜሪክ ነው፣ ምክንያቱም ኤሪያ በቁጥር ነው የሚቀመጠው። ስፋት ስለሆነ እዚህ ጠየቀ ያለው በቁጥር ነው የሚቀመጠው። ሌላኛው ይር ኦፍ ኮፊ ፕላንቲንግ መቼ ነው ተከለው?
የሚለውን እንትን ለማድረግ year of coffee planting ብለን ዓመተ ምህረት ነው ይሄ ቁጥር ነው ዓመተ ምህረት በቁጥር ነው የምጽፈው ኑሜሪክ ብለን ሴቭ እንላለን ሌላኛው ከመትከላችን በፊት መሬቱ ምን ነበረ ከእንትን በፊት መሬቱ ምን ነበረ የሚለውን ለማየት አድ እንልና land use before coffee planting እንላለን ይሄ ቴክስት ነው ሴቭ እንላለን ሌላኛው plot id አለ በቁጥር ከሆነ እንደዚህ እሱ ኑሜሪክ ነው እንትን ከሆነ plot id እንሰጠዋለን plot id በኑሜሪክ አድርገን እንሰጠዋለን ሌላኛው ምንድነው ኮፊ ፕሮዳክሽን ሲስተሙ ምን ይመስላል የሚለውን ኮፊ production system አሁን እዚህ ውስጥ መዘርዝር ነገሮችን ማስገባት ፈለጉ የጫካ ቡና ከፊል የጫካ ቡና የጓሮ ቡና የለማ ቡና አግሮፎረስተሪ ብዬ ለማስገባት ኦፕሽን የሚል አለ እሱስ ኦፕሽንስ የሚል ውስጥ እንገባለን ሊባርጉ እዚህ ውስጥ መዘርዝር አለ ኦፕሽንስ የሚል ነው የምነካው መዘርዝር ልጽፍ ነው እዚህ ውስጥ አማራጮችን ልጽፍ ስለሆነ ኦፕሽንስ ይላል ከዛ ምን አለ ፎረስት ኮፊ አልኩ አድላለሁ ሁለተኛ ዘው ሰሚ ፎረስት ኮፊ አልኩ አድ ጋርደን ኮፊ ፕላንቴሽን ኮፊ አራት ነገሮችን አስገባው አግሮፎረስተሪ ሲስተም የሚል አለ ዞሮ የኛ በጥላ ስር የሚለማ ቡና ስለሆነ ሁሉም የኛ ቡናዎቻችን አግሮፎረስተሪ ናቸው ምክንያቱም አግሮፎረስተሪ ትሪ ዊዝ ክሮፕ የሚለውን የሚያሟላ ስለሆነ አግሮፎረስተሪ ሲስተም ነው ግን እንደዚህ አይነት ራሱን ችሎ ይቀመጥ ከተባለ የሚቀመጥ ነው የሚሆነው ማለት ነው ስለዚህ ሁሉም አግሮፎረስተሪ ሲስተም ነው ይሄንን መቶ እንችላለን ስለዚህ እነዚህ አራት ነገሮች አሉ ልክ እንዳስገባ ምን እንላለን ሴቭ እንላለን አሁን አራት መዘርዝር ከስር ገባ ማለት እዚህ ጋር ምን ይላል ኮፊ ፕሮዳክሽን አራት ቾይስስ አሉት ነው እንመርጣለን ኋላ አንጽፍም ከነዚህ ከጻፍነው ነው የምንመርጠው ማለት ነው ሌላኛው ፕሮዳክሽን ፖቴንሻል ምርታማነቱ ላይ ነው ፕሮዳክሽን ፖቴንሻል ኑሜሪክ አድርገን እናስቀምጣለን ምን ያህል ይገኝበታል ምን ያህል ሄክታር ይሰጣል ምን ያህል ኩንታል ይሰጠናል የሚለውን ለማየት ያስችለናል ሌላኛው ቡናው አይነቱ ቫራይቲው ምንድነው ኮፊ ቫራይቲ ቴክስት ነው ማለት ነው ኮፊ ቫራይቲ በቴክስት ነው የሚገባው ስም ነው የምንጽፍለት
7410 ቁጥር ቢመስልም ስም ነው። የሆነ እንትን ኤፍ 59 ምናምን ብለን የምንጽፋቸው በስም ስለሆነ እሱን እንደዚሁ እናስገባለን። ሌላኛው ኮፊ ሼድ ሌቭል ነው። አሁን ያለው ቡና ኮፊ ሼድ ሌቭል ይሄም ኦፕሽን ነው። ለምን ምርጫ እንሰጠዋለን? አንደኛ ደንስ ነው ወይ፣ ሚዲየም ነው ወይ፣ በጣም ጥላ በዝቶበታል ወይ፣ ሚዲየም ነው ወይ፣ መካከለኛ ነው ወይ፣ በጣም ዝቅ ያለ ጥላ ነው ወይ ያለው የሚለውን እናስገባለን ማለት ነው። ሎወር ሼድ፣ ሎው ሼድ የሚለውን እናስገባና ሴቭ እንላለን። ሌላኛው መቼ ነው ይህንን ምርት የሚሰበስበው የሚለው ሃርቨስቲንግ ዴት እናስገባለን። ሃርቨስቲንግ ዴት ይሄንን ምርጫ እናደርግና ከመደበኛ ይሄ ኮመን ሃርቨስቲንግ ዴት የሚለውን የተለየ ሳይሆን መደበኛ የሆነ እንደሆነ እናስገባለን። ስለዚህ ይሄን ካስገባን በኋላ ሴቭ ብለን እንወጣለን። ሌላው ላንድ ኦነርሺፕ ኦፕሽን ላንድ ኦነርሺፕ እናስገባለን። ላንድ ኦነርሺፕ መሬቱን ያገኘበት መንገድ ወይም የመሬት ባለቤትነቱ ላንድ ኦነርሺፕ እንዴት አገኘ የሚለውን እዚህ እሱንም ኦፕሽን እናደርጋለን። ኦፕሽን እናደርግና መዘርዘሮችን እንጽፋለን። አንደኛ ፍሪ ሆልድ በነፃ ዝም ብሎ የያዘ ከሆነ እናስገባለን። መሬቱን እንዴት እንዳገኘ ፍሪ ሆልድ ካገኘ፣ በሊዝ ካገኘ ሊዝ ሆልድ፣ የጋራ መጠቀሚያን በራሱ እንትን ከሆነ የጋራ መጠቀሚያ ከሆነ፣ ኮኦፐሬቲቭ በህብረት ስራ ከሆነ፣ የህብረት ስራ የተያዘ ከሆነ እነዚህን መዘርዝሮችን እናስገባለን። መሬቱን ያገኘበት መንገድ ማለት ነው። ፍሪ ሆልድ የጋራ መጠቀሚያን ይዞ ከሆነ፣ የራሱ ከሆነ፣ በሊዝ ኢንቨስትመንቶች በብዛት ሊዝ ነው የሚይዙት፣ በህብረት ስራ የተያዘ ከሆነ እነዚህ እናስገባና ሴቭ እንላለን። ሌላኛው የአርሶ አደሩ ስልክ ቁጥር ነው። የአርሶ አደሩ ስልክ ቁጥር ስሙን እንትን ብለናል። ፋርመር ፎን ነምበር እናስገባለን። ነምበር በቁጥር ኑመሪክ ነው። ሴቭ እንላለን። ሌላኛው አርሶ አደሩ ፎቶ እንደዚሁ ነው። ፎቶ ላይ ቴክስት አይደለም። ዴሊት እናደርግና እንደዚህ ከተሳሳትን እዚህ ጋር ባሉት እንትና ዴሊት እናደርጋለን። ፎቶ እንትን እናደርግና እዚህ ጋር ፎቶ የሚል እንመርጣለን ማለት ነው። ከዛ ሴቭ። ከዛ በኋላ ኮሌክተር ነው መረጃውን እየለቀመ ያለው የሚለቅሙ ባለሙያ ኮሌክተር ኔም እንላለን። ቴክስት ነው። ኮሌክተር ፎን ነምበር ኮሌክተር ፎን ነምበር፣ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158 159 1
ነምበር እናስገባና ይሄ ቁጥር ኑመሪክ ነው። እነዚህ ነገሮች አድርገን ሴቭ እንላለን። ሁሉ ነገር ገባ ማለት ነው። አሁን የሚቀረን አንዳንድ ስህተቶች ሰርተን ከሆነ እንዴት እናስተካክላለን የሚል ነው። ይህን ስህተቶች ሰርተን ከሆነ እነዚህ 3 ነጠብጣቦችን እያየን የኤዲት ስራ እንሰራለን ማለት ነው። ለምሳሌ አንድ ቦታ ኮፊ ፕላንቴሽን ላይ ይር ኦፍ ኮፊ ፕላንቲንግ የሚለውን ፕላንቴሽን ብዬ ለማስተካከል ቢፈልግ እዚች ጋር ፊት ለፊት ላይ ክሊክ አደረግና ኤዲት እላለሁ። ፕላንቴሽን ብዬ ቀይራለሁ ማለት ነው። ስለዚህ እንደዚህ እንትን እያረኩኝ የአትሪቡቱ ቴብል አትሪቡቱን ጨረስኩ ማለት ነው። እነዚህ ነገሮች አደርጋለሁ። አትሪቡት አለቀ። ከዚህ በኋላ እንዴት አድርገን መረጃውን መልቀም እንችላለን የሚለውን የምናይ ነው የሚሆነው። ከተመቻችሁ ላይክ ሼር አድርጉ። ሌሎችንም መጨመር ከፈለጋችሁ ተመሳሳይ የሆነ መንገድ ነው የምትከተሉት። ኮሜንት አድርጉ። በዛ መሰረት ቀጣይ ላይ እንትን ለማድረግ ጥረት አደርጋለሁ። ታንክ ዩ ቬሪ ማች